ሰላም ጤና ይስጥልን። የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች የሰዓቱን ዜና አሁን ጀመረም። የጉራጌ ኒውስ ኔትወርክ አዲስና ወቅታዊ ዜናዎች በጅኒን በሁሉም አማራጮች በቴሌግራም፣ በፌስቡክ፣ በቲክታክ እና በዩቲዩብ ለአድማጭ ተከታታዮች ይደርሳሉ። እሱም በእነዚህ አማራጮች ዜናዎቻችን እንዲከታተሉ በአክብሮት እየጠየቅን ወደ ዛሬው ዜናዎች እናልፋለን። አብራችሁን ሁኑ። ቀዳሚውን በእንደጋኝ ወረዳና አካባቢው የምርጫ ክልል የሀዲያ ዞን ተወካዮች ገዢው ፓርቲ ወክለው እንዲወዳደሩ መደረጉን ተገለጸ። በጉራጌ ዞን በእንደጋኝ ወረዳና አካባቢው የምርጫ ክልል የሀዲያ ዞን ተወካዮች ገዢው ፓርቲ ወክለው እንዲወዳደሩ መደረጉን ተገልጿል። ኮንተም 01 የምርጫ ክልል በመባል የሚታወቀው ይህ አካባቢ 17 የእንደጋኝ ወረዳ ቀበሌዎችንና 3 የኖሬነር ወረዳ ቀበሌዎችን የያዘ ቀጠና ነው። በዚህም 20 የጉራጌ ዞን ቀበሌዎችን ከሀዲያ ዞን ወረዳ ቀበሌዎች ጋር በማድረግ በሀዲያ ዞን የገዢው ፓርቲ እጩዎች እንዲወከሉ ተደርጓል። ምንም አይነት የህግ መሰረት የሌለው አሰራር የቆየ እንኳ ቢሆንም ለማስተካከል ህግን መሰረት ያደረገ እንዲሆን ለማድረግ የተንቀሳቀሰ አካል የለም። በየትራ የሚተገበር ነው ቢባልም መንግስት ወይም ምርጫ ቦርድ ለምን ማስተካከል እንዳልፈለጉ ግልጽ አይደለም ተብሏል። የሁለቱ የጉራጌ ዞን ወረዳ ቀበሌዎች የሚወከሉት በሀዲያ ዞን እጩ ይሆናል ማለት ነው። በዚህ የምርጫ ክልል የቀረቡት የገዢው ፓርቲ እጩዎችም የክልል ምክር ቤት ብቻ ለመወከል ነው። የተወካዮች ምክር ቤት ገዢው ፓርቲ ተወዳዳሪ እንዳላቀረበም ተነግሯል። ሌላው በጉራጌ ዞን በኖር ኤነር ምርጫ ክልል ሁለት ገዢው ፓርቲ እጩ አድርጎ ያቀረበው ለክልል ምክር ቤት ብቻ ነው ተብሏል። በዚህም የምርጫ ክልልም ለተወካዮች ምክር ቤት ገዢው ፓርቲ እጩ እንዳላቀረበ ተሰምቷል። ገዢው ፓርቲ በዚህ አካባቢ በሁለት የምርጫ ክልል ውስጥ ለተወካዮች ምክር ቤት እጩ ተወዳዳሪ አላቀረበም ማለት ነው። ምንጮች ለጄኔን እንዳስረዱት ገዢው ፓርቲ እጩ ያላቀረበው ለተፎካካሪ ፓርቲዎች እድል ለመስጠት ነው ተብሎ እንደሚወራም ገልጿል። በዚህ ክፍተት እንዳለበት በሚነገሩ የምርጫ ክልል ውስጥ የተፎካካሪ ፓርቲዎች እጩ ማቅረባቸውን ጄኔን ለማወቅ ችሏል። በእንደጋኝ ወረዳና አካባቢው በኮንተም 01 ምርጫ ክልልና በኖር ኤነር ቁጥር 2 ምርጫ ክልል ተፎካካሪ ፓርቲዎች እጩ እንዳቀረቡም ተገልጿል። በወልቂጤ የምርጫ ክልል መራጮች ባሉት ጥቂት ቀናት ተመዝግበው የምርጫ ካርድ እንዲወስዱ ተጠየቀ። ሁለት የጉራጌ ዞን መዋቅሮችና የቀቤና ልዩ ወረዳ አንድ ላይ አካቶ የያዘው የወልቂጤ የምርጫ ክልል የመራጮች ምዝገባ በተለይም በወልቂጤ ከተማና በአበሽጌ ወረዳ በቀሩት ጥቂት ቀናት ተመዝግቦ ካርድ እንዲወስድ ተጠይቋል። ከፍተኛ የህዝብ ቁጥር ያላቸው ወልቂጤ ከተማና አበሽጌ ወረዳ እንደ ህዝብ ቁጥር የመራጮች ምዝገባ ከፍተኛ ሳይሆን በተቃራኒው ዝቅተኛ ነው። ህዝቡ የሚወክለውን እጩ ለመምረጥ የምራጭ ካርድ መውሰድ የግድ በመሆኑ ባሉት ቀናቶች ካርድ በመውሰድ ተወካዩን ለመምረጥ ዝግጁ ሊሆን ይገባል ተብሏል። በዚህ የምርጫ ክልል በሚገኙ የምርጫ ጣቢያዎች መካከል እጅግ ከፍተኛ የሆነ የቁጥር ልዩነት እየታየ መሆኑ ሲነገር ቆይቷል። ከፍተኛ ቁጥር ያላቸው ወልቂጤ ከተማና አበሽጌ ባሉ አካባቢዎች የሚኖሩ ዜጎች ካርድ ለመውሰድ ያላቸው ተነሳሽነት በቀሩት ቀናቶች ካልተቀየረ በምርጫ ውጤት ላይ የራሱ የሆነ ተጽዕኖ ሊያሳድር እንደሚችልም እየተገለጸ ይገኛል። በተቃራኒው በቀቤና ልዩ ወረዳ የሚገኙ የምዝገባ ጣቢያዎች ከፍተኛ የሰው ቁጥር በነቂስ ወጥቶ የመራጭነት ካርድ እንዲወስድ እየተደረገ ይገኛል። በልዩ ወረዳው በሚገኙ የምርጫ ጣቢያዎች አንድ ሰው ከአንድ በላይ የመራጭነት ካርድ እየወሰደ እድሜው ለመራጭነት ያልደረሰ ሳይቀር የምርጫ ካርድ እንዲወስድ እየተደረገና በአንድ የምርጫ ጣቢያም ከተፈቀደው የመራጮች ቁጥር በላይ እየተመዘገበ መሆኑን ጄኔን ከምንጮቹ በደረሰው ጥቆማ መሰረት መዘገቡ የሚታወስ ነው። የመራጮች ምዝገባ መጋቢት 28 ቀን 2018 ዓ.ም ድረስ እንደሆነም የምርጫ ቦርድ የጊዜ ሰሌዳ ያሳያል። የአካባቢ ሰላም ለማረጋገጥና የሚፈጠሩ የጸጥታ ችግሮች በራስ አቅም ለመከላከል የውስጥ አቅምና ቅንጅታዊ አሰራሮችን ማጠናከር ይገባል ተባለም። የምስራቅ ጉራጌ ዞን ሰላምና ጸጥታ መምሪያ ከውኢ ከተማ አስተዳደር ከሶዶና ከደቡብ ሶዶ ወረዳ የጸጥታ አካላት ጋር በወቅታዊ የሰላምና ጸጥታ ሁኔታና በቀጣይ የሚካሄደው 7ኛው ሀገራዊ ምርጫ በሶዶ የምርጫ ክልል ውስጥ ሰላማዊ ሆኖ እንዲጠናቀቅ ለማስቻል ያለመ የምክክር መድረክ በውኢ ከተማ ተካሂዷል። በመድረኩ በሶስቱ መዋቅሮች አሁናዊ እየተሰሩ ያሉ የሰላምና ጸጥታ ሁኔታና 7ኛው ሀገራዊ ምርጫ ሰላማዊ ሆኖ እንዲካሄድ ለማስቻል እየተሰሩ ያሉ የቅድመ ዝግጅት ስራዎች ሪፖርት የየመዋቅሩ የሰላምና ጸጥታ ጽሕፈት ቤት ኃላፊዎች በዝርዝር አቅርቧል። በዚህም የአካባቢው ሰላም ለማረጋገጥና የሚፈጠሩ የጸጥታ ችግሮች በራስ አቅም ለመፍታት የውስጥ አቅምና ቅንጅታዊ አሰራሮችን አጠናክሮ ማስቀጠል ይገባል ተብሏል። በቀጣይም የአካባቢው ሰላም ለማረጋገጥ ማህበረሰብ አቀፍ የፖሊስ አገልግሎት ቀበሌዎችን ያስተሳሰረ ዘላቂነት ያለው የአካባቢ ጥበቃ ስራና
የህዝብ ለህዝብ ግንኙነትና ቅንጅት ላይ ትኩረት ሰጥቶ መስራት እንደሚገባም ተጠቁሟል። በአካባቢው የጸረ ሰላም እንቅስቃሴ ሊመከት የሚችል ዘላቂነት ያለው የተደራጀ የጸጥታ አደረጃጀትና ህዝባዊ ሰራዊት ማደራጀት እንደሚያስፈልግም ተገልጿል። ህገወጥ የጦር መሳሪያ ዝውውርና የኮንትሮባንድ ንግድ ቁጥጥር ላይ በልዩ መንገድ መስራት እንደሚገባም በመድረኩ ተነስቷል። በዚህ አካባቢ በተለይም በሶዶ ወረዳ ከኦሮሚያ ክልል አጎራባች አካባቢዎች በሚነሱ ታጣቂዎች በተከታታይ ላለፉት ዓመታት ንጹሃን ዜጎች ሲገደሉና ታግተው ሲወሰዱ ቆይቷል። ችግሩ አሁን በዘላቂነት እንዲፈታ የአካባቢው ህዝብ ለሚመለከተው አካል እየጠየቀ ይገኛል። በአንድ ወር ጊዜ ውስጥ በነዳጅ ዋጋ ላይ ለሁለተኛ ጊዜ ጭማሪ ተደረገ። ከ23 ቀን በፊት ጭማሪ ተደርጎ የነበረው የነዳጅ ዋጋ ከመጋቢት 23 ቀን 2018 ዓ.ም ጀምሮ የነዳጅ ምርቶች የችርቻሮ መሸጫ ዋጋ ላይ በድጋሚ ጭማሪ መደረጉን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። ይህም የዓለም ነዳጅ ዋጋን መሰረት በማድረግ የተወሰነ መሆኑን ተብራርቷል። አሁን ላይ በአዲሱ የዋጋ ጭማሪ ነጭ ናፍጣ በሊትር 163 ብር የገባ ሲሆን ቤንዚን ደግሞ በሊትር 142 ብር ከ41 ሳንቲም ብር ደርሷል። ከባዱ ፈተና ደግሞ ተሽከርካሪዎች በዚህ ዋጋ ማግኘት አለመቻላቸው ሲሆን ከማደያ ይልቅ በህገወጥ ነጋዴዎች እጅ ከ500 ብር በላይ እየገዙ መሆኑም ይገለጻል። ሌላው በተለያዩ ሀገሪቱ ክፍሎች አንዳንድ ተሽከርካሪዎች ከህጋዊ ነዳጅ ማደያዎች ወረፋ ሳይጠብቁ ነዳጅ ለመቅዳት እስከ 5000 ብር ግቦ እየከፈሉ መሆኑን ተነግሯል። በሀገሪቱ በተለያዩ ክልሎች በኦሮሚያ ክልል ሸገር ከተማ፣ በአማራ ክልል ባህር ዳር፣ ጎንደርና ደብረ ብርሃን ከተሞች በአብዛኛው ነዳጅ ያለ ወረፋ ለማግኘት ግቦ የሚከፍሉት የከባድ ጭነት አሽከርካሪዎች መሆናቸውን ተገልጿል። የግቦ ከፋዮች ከባድ ተሽከርካሪዎች የነዳጅ መያዣ ታንከራቸው ከ300 እስከ 350 ሊትር ነዳጅ የሚይዝ መሆኑን ምንጮች ገልጿል። መንግስት በቅርቡ 2 የነዳጅ መቅጃ ታንከሮች ያላቸው ከባድ ተሽከርካሪዎች በአንድ ታንከር ብቻ ነዳጅ እንዲቀዱ የሚያስገድድ መመሪያ ማውጣቱን የሚታወስ ሲሆን ሆኖም አንዳንድ ተሽከርካሪዎች ጉቦ እየከፈሉ በሁለቱም ታንከሮች ነዳጅ እንደሚቀዱ እየተነገረ ይገኛል። ፕሬዚዳንት ዶናልድ ትራምፕ በኢራን ላይ የከፋ ጥቃት እንደሚሰነዝሩ በድጋሚ አስጠነቀቁ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሰጡት መግለጫ እየተባባሰ በመጣው ጦርነት ዙሪያ ጠንካራ ማስጠንቀቂያ ያስተላለፉ ሲሆን በሆርሙዝ ወሽመጥ መዘጋት ምክንያት በዓለም አቀፍ የነዳጅ አቅርቦት ላይ የተጋረጠውን ስጋት ግን አሳንሰውታል። ፕሬዚዳንቱ ስለ ስትራቴጂካዊ የሆርሙዝ ወሽመጥ በሰጡት አስተያየት አሜሪካ ከማንኛውም መስተጓጎል ነፃ መሆኗን ገልጸዋል። ዩናይትድ ስቴትስ በሆርሙዝ ወሽመጥ በኩል የምታስገባው የነዳጅ ምርት የለም ማለት ይቻላል፣ ወደፊት ማታስገባም አያስፈልገንም ያሉት ትራምፕ በመንገዱ ላይ ጥገኛ የሆኑ ሀገራት ግን ለመተላለፊያው ጥንቃቄ ሊያደርጉና ሊንከባከቡት ይገባል ብለዋል። በዓለም አቀፍ የኢነርጂ ገበያ ላይ ስጋቶች ቢኖሩም ትራምፕ ግጭቱ ሲያበቃ ሁኔታው በራሱ እንደሚፈታም እምነታቸውን ገልጸዋል። ይህ ግጭት ሲያበቃ ወሽመጡ በተፈጥሯዊ ሁኔታ ይከፈታል፣ ምክንያቱም ኢራን ሀገሪቱ መልሰው ለመገንባት ነዳጅ ከመሸጥ ውጪ ሌላ አማራጭ የላትም ያሉ ሲሆን የነዳጅ ዋጋ በፍጥነት እንደሚቀንስና የአክሲዮን ገበያም እንደሚያድግም ተንብየዋል። ፕሬዚዳንቱ ወታደራዊ ዘመቻው በቅርቡ እንደሚጠናከርም ሲጠቁሙ የአሜሪካን ወታደራዊ ግቦች በአጭር ጊዜ ውስጥ ለማጠናከር መንገድ ላይ ነን፣ በሚቀጥሉት 2 እና 3 ሳምንታት ውስጥ እጅግ በጣም ከባድ ጥቃት እንሰነዝራለን፣ በጣም በአጭር ጊዜ ውስጥ ወደሚገባቸው የድንጋይ ዘመን እንመልሳቸዋለን ሲሉም አስጠንቅቋል። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን በበኩላቸው ዓለም ከቴህራን ጋር ወደ ግጭት ከሚያመራ አካሄድ ወጥቶ አቅጣጫውን ሊቀይር እንደሚገባ በማሳሰብ የአሜሪካ የፖሊሲ ቅድሚያ ትኩረቶችና በሀገራቸው ላይ የሚሰራጨውን የተሳሳተ የመረጃ ዘመቻም አጥብቀው ነቅፏል። አሜሪካውያንን 90 ሚሊዮን ገደማ ሕዝብ ያላትን ሀገራቸው ኢራንን በሚመለከት ፍርዳቸውን ሊመሰረቱ የሚገባው ሀገሪቱን በጎበኙ ሰዎች ተጨባጭ ተሞክሮና በውጭ ሀገራት በሚኖሩ ኢራናውያን ስደተኞች ስኬት ላይ ሊሆን እንደማይገባም ጥሪ አቅርበዋል። ፔዜሽኪያን ዓለም አሁን በመንታ መንገድ ላይ ትገኛለች ያሉ ሲሆን በኢራን ላይ የጥላቻ መንገድን አጠናክሮ መቀጠል ከመቼውም ጊዜ በበለጠም እጅግ ዋጋ የሚያስከፍልና ከንቱ መሆኑንም አስረድቷል። በግጭትና በሰላማዊ ግንኙነት መካከል ያለው ምርጫ እውነተኛና ትልቅ ትርጉም ያለው መሆኑን የገለጹት ፕሬዝደንቱ የዚህ ምርጫ ውጤት የመጪዎቹ ትውልዶች የነገ ዕጣ ፈንታ የሚቀርጽ ይሆናል ሲሉም አስጠንቅቀዋል። የተከበራችሁ ውድ የጉራጌ ኒውስ ኔትወርክ ተከታታዮች ለሰዓቱ የነበሩ ዜናዎች እነዚህ ይመስሉ ነበር። ቆይታችሁ ከጂኒን ጋር ስለሆነ አመሰግናለሁ።